ዳሽ የተቀጠቀጠ ዳሽ የተቆረጠ እግዚአብሔር ጉባኤ እንዳይገባለ እዚህ ጋር ቸክ እየተደረገ ነው እንደሚገባው ቤተክርስቲያን ጭራሽ እንዳትገቡ ድርሽ እንዳትሉ ይላል። ዲቃላ ምን አረገ? ያጀማ ልጅ ደግሞ ዘሌዋውያን ምዕራፍ 15 ከቁጥር 19 ላይ ሴት ልጅ የሀይድ የምታየው እንግዲህ የሀይድ የምታየው ራሱ ነው የሚያሳያት። ራሷ መቼም በቢላዋ ምናምን ቆራርጣ ሀይድ አታይማ፣ ራሱ ነው የሚያሳያት። እግዚአብሔር ምን ይላታል? ሴት ልጅ አለ ፈሳሽ ነገር ቢኖርባት አለ ቢኖርባትም ደምን ቢሆን በመረገም 7 ቀን ትቀመጣለች። የሚነካት ሁሉ እርኩስ ነው። እርኩስ ባሏ ቢነካት፣ አባቷ ቢነካት፣ እናቷ ብትነካት እርኩስ ነው። ጭራሽ ረክሳችኋል። ምንድነው መስተሰሪያው? ነው ያላቀም እርኩስ ናችሁ ይላል። የምትቀመጥበት የምትተኛበት ሁሉ እርኩስ ነው። ቀጣይ ደግሞ ዘዳግም 23 ከቁጥር 1 እስከ ቁጥር 2 ድረስ ምን ይላል? ዳሽ የተቀጠቀጠ ዳሽ የተቆረጠ እግዚአብሔር ጉባኤ እንዳይገባለ እዚህ ጋር ቸክ እየተደረገ ነው እንደሚገባው ቤተክርስቲያን ጭራሽ እንዳትገቡ ድርሽ እንዳትሉ ይላል። ዲቃላ ምን አረገ? ያጀማ ዲቃላ ምን አደረገ? እናትና አባት ናቸው አይደል? በሰሩት ኃጢአት ነው አይደል ልጅ የመጣው። ዲቃላ ምን አደረገ? ምንም አላደረገም። ግን እንዳትገባ ያይገርማቸዋል። 10 ትውልድ ድረስ እንዳትገቡ ይላል። 10 ትውልድ ድረስ እንግዲህ እግዚአብሔር ፈርዶባቸዋል። እንግዲህ ሙስሊም ሐዲስ 2500 ክርስትናውን ጨርሰናል። ሙስሊም ሐዲስ 2564 ላይ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ አላህ ወደ መልካችሁ ገንዘባችሁ አይመለከትም፣ ነገር ግን አለ ወደ ልባችሁ ተግባራችሁ ይመለከታል። ወደ ልባችን ተግባራችን ነው እኛ ሙስሊሞች አላህ Subhanahu Wa Ta'ala የሚመለከተው። አይነ መጭማጫ ስለሆን በሞዴሊስትነት እንደዚህ መልምሎ ምናምን አይደለም። ልባችን ተግባራችን አላህ Subhanahu Wa Ta'ala እንደ አምላክነት ስንቀበል ነብያችን ሰለላሁ ዐለይሂ ወሰለም እንደ ነብይን ተልኳቸው የነብያት ፋና ተልኳቸውን ፈለጋቸውን ስንከተል አላህ Subhanahu Wa Ta'ala ደግሞ ጀነትን ሊያድለን የውስጣችንም ለአላህ ብለን ለይተን የምንሰራውን ስራ ደግሞ አላህ Subhanahu Wa Ta'ala ሊከተለን የዩሊን ስራ እንዳንሰራ እንዳረገን ማለት ነው። እውነት መጣ እንደዚህ በሚለው ሐዲስ አቆማለሁ። እውነት መጣ ወሸትም ተወገደ። ኢስራ ምዕራፍ 17 ከቁጥር 81 አልহামዱሊላህ አላ ኒዕመተል እስላም። ስላዳመጣችሁኝ አመሰግናለሁ። እኔም በተናገርኩት እናንተም በሰማችሁት የምንጠቀም አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ጀዛኪላህ ኸይረን እህታችን ማርያ። እንግዲህ እስካሁን ያየናቸው ነጥቦች እህታችን ሱሳ እስልምና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ያለውትን አንዳንድ ነጥብ አንስታለች። እኔ ደግሞ እስልምና ከጥንት ጀምሮ የነበረ ሃይማኖት ነው ወይስ እስልምና የነብያት አስተምሮት ነው ወይስ እስልምና ሌሎች ነን ሙስሊም የሆኑ አካላት እንደሚያነሱት እስልምና ከጊዜ በኋላ የመጣ ነው ወይስ ለሚለው ቁርአናችን እንግዲህ አልহামዱሊላህ በሚገባ ሁኔታ አብራርቶልናል። ያን አስቀምጠናል። እንግዲህ እህታችን ማርያ ነብያችን ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ያሉትን የነበረውን ሁኔታ አስረድተናለች። ስለዚህ በመቀጠል ደግሞ ዩቲ የዛሬው ርዕሳችን የነበረው እስልምና የነብያት ውርስና መለኮታዊ ቅሪት በባይብል የሚለው ነው። እህታችን ዩቲ ደግሞ መለኮታዊ ቅሪቱ በባይብል ምንድነው የሚለውን ነገር አንዳንድ ነጥቦችን እያነሳች ተነግረናለች። ታፕታፕ ኮፒ ሊንክ እያደረጋችሁ እስከ መጨረሻ አብራችሁን ሆኖ ዩቲ ያለሽ አላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀሚዓ እንዴት ናችሁ? እንድም ክርስቲያን ወገንታት ካላችሁ ሰላም ብያለሁኝ። ረቢ ሽራህ ሊ ሰድሪ ወይሰር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ ይፍቀሁ ቀውሊ። እንግዲህ እኔ ጋር የምናየው ምንድነው እስልምናን ስለ እስልምና ያ ጀማዓ ልብ በሉ። እስልምናን ባይብል ላይ ነው ልናይ ነው እኔ ጋር ማለት ነው። ምን ማለት ነው? እስልምናን ባይብል ላይ ስንል መለኮታዊ ቅሪቱ አለ ብለን እናምናለን እኛ ሙስሊሞች። እንግዲህ ባይብል ተበረዟል ብለን ብናምንም ግን መለኮታዊ ቅሪቱ አለ ብለን እናያለን። ታዲያ እስልምናን በግስ መደብ ደረጃ ነው የምናየው ማለት ነው። አሁን እንግዲህ እህቶቼ እንደተናገሩት ሁሉን ነገር እስልምና ላይ ሄደውበታል። የእስልምና ነገር ግን ነብያቶች ሙስሊም ሲሆኑና እስልምና ላይ የተደነገጉ 5 አርካኖች አሉ። ኦኬ አርካን ወይም ደግሞ የእስልምና አርካኑል ኢስላም የሚባሉ ምን አሉ? ሸሃዳ አለ፣ ሶላት አለ፣ ዘካ አለ፣ ጾም አለ፣ ሐጅ አለ ማለት ነው። እነሱን ታዲያ በምንድን ነው የምናየው? ይሄ እነዚህ አርካኑል ኢስላምን በመጽሐፍ ቅዱስ ነው የምናየው ማለት ነው። ሁላችሁም ልብ ብላችሁ ታፕታፕ ኮፒ ሊንክ በማድረግ እኔ ጋር ትከታተላላችሁ ማለት ነው። አሁን እከፍታለሁ እንትኔን ማለት ነው። ቪዲዮ ትልቁ ላይ አድርገኝ የማስሳ አንተ ይቅርታ ከጨኩባችሁ። እሺ ከኔ ጋር ሆኖ ሁላችሁም እሺ። ካሜራዬን አንዴ ልቀረክ። ተጠንቀቂ፣ ካሜራ ተነቃቀረ። ታቡን 1 ሚሊዮን አስገብተሽ
ብዙ ይጥቆይ እንዲቀራርቅ ይታያችሁ እንደው አላቅም ብቻ ነው ያነባዋለሁ ማለት ነው። እንግዲህ እስልምናን በግስ ደረጃ በባይብል ነው ልናይ የመጣ ነው። በመጀመሪያ ጊዜ የምናየው ሙስሊም የሚለው ቃል ራሱ አለ ወይ ነው። መጽሐፍ ቅዱስ ላይ ሙስሊም የሚለው ቃል ሙስሊም ምንድነው ብላናለች እህታችን ፎይስታ ስታብራራ፣ መታዘዝ ወይም ታዛዥ ማለት ነው። ለአንዱ አምላክ የምንሰጠው ነገር አለ፣ አምልኮ ማለት ነው። ያንን ነገር ስንፈጽም አንድ አካል ሙስሊም ይባላል ወይም ደግሞ አምላኩን የሚገዛ ይባላል ማለት ነው። ታዲያ ሙስሊም የሚለውን ቃል በመዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ አቤቱ የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው ይላል። ምን የምሰጥህ እዚህ ጋር ታሰምሩበታላችሁ። የሚሰጥህ የሚለውን ቃል ይዘን ወደ ሂብሩ እንሄዳለን ማለት ነው። ምክንያቱም መጽሐፍ ቅዱስ የተጻፈው በሂብሩ ነው። ብሉይ ኪዳን፣ አዲስ ኪዳን ደግሞ በግሪክ ስለሆነ ማለት ነው። ስትሮንግ ነምበሩን ይዘን እዚህ ጋር እንሄዳለን። የምሰጥህ የሚለው ላይ አስምሩበት። ስትሮንግ ነምበሩ ነው አይውል ሪንደር ይላል ማለት ነው። የምሰጥህ የሚለው ቃል እንግዲህ አማርኛው ላይ ማግኘት በጣም ፈጽሞ የለም ነው። ሁሉም ሰው ይሰልምባቸዋል። ስለዚህ የምሰጥህ የሚለውን ቃል ይዘን ወደ ሂብሩ ቃል ስንሄድ አሻሊም ይላል አይውል ሪንደር ማለት ነው። ታዲያ ይህንን ስትሮንግ ነምበሩን 7999 የሚለውን ይዘን ስንሄድ ምን ይላል? submit oneself especially to God when participle Muslim and infinity properly submission to God አለ። submission to God አረበኛው ላይ ምን ይላል? ዩስሊም ይላል ማለት ነው። ኦኬ ሳሊም ይላል ሶሪ። ስለዚህ የምሰጥህ ተብሎ የተቀመጠው ቃል ምንድነው? እንዴ የምሰጥህ ተብሎ የተቀመጠው ቃል አሻሊም ነው። ስሮ ቃሉ ደግሞ ሸለመ፣ ታዘዘ ወይም ተገዛ የሚል ነው ማለት ነው። ስለዚህ ዩስሊም የሚለውን አይተናል ማለት ነው። የት ላይ ነው ያየነው? መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ማለት ነው። ሙስሊም የሚለው ምንድነው? ሙስሊም የሚለው ሰብሚሽን ቱ ጋድ እያለ ነው። ያ ጀማዓ ልብ በሉ። የት ነው ያገኘነው? መዝሙረ ዳዊት ላይ። ታዲያ ይሄንን በቁርአን እስኪ አንድ ነገር ላስታውሳችሁ። በሱረቱል ሉቅማን ምዕራፍ 31 ቁጥር 22 ላይ ወመን ዩስሊም ይለናል። ወመን ዩስሊም ወጅሃሁ ኢለላህ እያለ ይቀጥላል። ዋናው ፖይንት እዚህ ጋር ወመን ዩስሊም የሚለው ነው ማለት ነው። ካልታያችሁ በጣም ይቅርታ፣ ቆይ ላስተካክለው። ኦኬ ዋናው ፖይንቴ ወመን ሙስሊም የሚለው ነው። እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥም ሰው ጠንካራን ገመድ በእርግጥ ጨበጠ አለ። የነገሩም ሁሉ ፍጻሜ ወደ አላህ ነው አለ። እዚህ ጋር የሚሰጥም ወመን ሙስሊም ተብሎ የተቀመጠው ልክ በዚህ መልኩ ላይ መዝሙረ ዳዊት ላይ አግኝተነዋል ማለት ነው። የሚሰጥ ብሎ አስቀምጦታል። እዚህ ጋር የሚሰጥ ለአምላክ የሚሰጥ ማለት ነው። መዝሙረ ዳዊት 56:12 ላይ ያየነውን ሱረቱ ሉቅማን ላይ እንዲሁም እናገኘዋለን ማለት ነው። ታዲያ ይህን ነገር ለአምላክ መገዛት የሚለውን ነገር ካየን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትም ታገኛለህ ይላል። አዲሱ መደበኛ ትርጉም ነው። ይሄን ምን ይላል? ለእግዚአብሔር ተገዛ። ያ ጀማ እዚህ ጋር እግዚአብሔር የሚለው ከኢትዮጵያ ውጭ አይታወቅም። አይ ቲንክ ከቦሌ አያልፍም። እግዚአብሔር የሚል ስም አለው አምላካችን? የለውም። አምላክ ማለት ነው ሶሪ አምላክ እግዚአብሔር የሚል ስም ከኢትዮጵያ ውጭ አይታወቅም። ስለዚህ ለአምላክ ተገዛ ብለው ያስቀመጡትን አዲሱ መደበኛ ትርጉም ነው ማለት ነው። 54 ላይ ደግሞ አሁንም ያንኑ መጽሐፈ ኢዮብ ላይ አሁንም ከእርሱ ጋር ተስማማ ሰላም ይኖርህ በዚያም በጎነት ታገኛለህ ይለናል። ሰላም ይኖርህ ይለና ስለዚህ ይሄንን ቃል ይዘን አሁን ቀጥታ ወደ ሂብሩ ነው የምንሄደው። ምክንያቱም ሰላም ይኖርህ የሚለውን ሙስሊም ብለው ቢያስቀምጡት ይቆራረጣል እያሉ ነው። ያጀማ አቆራረጣለሁ። ኦኬ ስለዚህ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ ሰላም ይኖርህ ይላል። ሰላም ይኖርህ የሚለውን ይዘን አሁንም ሂብሩ ላይ ነው የምንሄደው። ኢዮብ 22:21 ላይ ምን ይለናል? አሻሊም ይለናል። ኤንድ ቢ አት ፒስ ይለናል ማለት ነው። አሁን ምስጢሩን ነምበሩን ስንነካ ምን ይለናል? ኢንፊኒቲ ፕሮፐርሊ ሰብሚሽን ቱ ጋድ ምን ይባላል? ለአንዱ አምላክ የሚገዛ ያጀማ ይታያቸዋል። እዚህ ጋር ሙስሊም ይለናል። ሙስሊም ይባላል። ለአንዱ አምላክ ራሱን አሳልፎ የሚሰጥና የሚገዛ አካል ሙስሊም ይባላል ማለት ነው። የት ነው ያገኘነው? መጽሐፈ ኢዮብ ምዕራፍ 22 ላይ ማለት ነው። መጽሐፈ ኢዮብ ምዕራፍ 22 ላይ እናገኘዋለን ማለት ነው። 22:21 ላይ እናገኘዋለን። ስለዚህ አንድ ሰው ለአምላኩ ሲገዛና ራሱን አሳልፎ ሲሰጥ ይህ አካል ሙስሊም ይባላል እያለ መጽሐፍ ቅዱስ ላይ ነው የምናገኘው። እንግዲህ ይሄንን ልብ በሉ። ስለዚህ ይሄን ካየን ደግሞ አምስቱ የእስልምና ማዕዘናቶች ወይም ደግሞ ምሰሶዎች አርካኑል ኢስላም የምንላቸው ነገር እናያለን። በመጽሐፍ ቅዱስ ምን አይተናል? ሙስሊም የሚለውን አይተናል ማለት ነው። በመጽሐፍ ቅዱስ ላይ ሰላት እናያለን። ሰላት በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂትም ወደፊት እልፍ ብሎ ማነው ይሄን የሚያደርገው? ያጀማ ልብ በሉ። ነብዩ ኢየሱስ ክርስቶስ
ምን ያደርጋል? ሰላትን ሲፈጽም እናያለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂትም ወደፊት ልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ ይሆናል። ምን አለ? ወደፊት እልፍ ብሎ ያጀማ ልብ በሉ። ይህ አካል ዛሬ ለአምላኬ ብሎ የሚያመልኩት አካል ወደፊት እልፍ ብሎ ለአምላኩ ሲዋደቅ እናያለን ማለት ነው። ስለዚህ ኢየሱስ ክርስቶስ ምን ያደርግ ነበረ? ሶላትን ይፈጽም ነበር በማቴዎስ ወንጌል ማለት ነው። እንዲሁም ደግሞ ይህንኑ ማቴዎስ ወንጌል ላይ ያየነውን ሶላት መንበርከክ ወይም ተጅሊስ ብሎ መዝሙረ ዳዊት ላይ ሲገልጸው እናያለን። ተጅሊስ በአረበኛው ነው፣ መንበርከክ። መዝሙረ ዳዊት ምዕራፍ 95 ቁጥር 6 ላይ ኑ እንስገድ፣ ለእርሱ እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ አለ። ምን አለ? እስኪ ጻፉልኝ ከታች። እንንበርከክ በእግዚአብሔር ፊት። እግዚአብሔር ማን ያጀማ? ከኢትዮጵያ ውጭ አይታወቅም። በአምላክ ፊት እንንበርከክ ይላል። አንድ አካል በአምላክ ፊት ሲንበረከክ ለምንድን ነው የሚንበረከከው? ራሱ ኑ እንስገድ አለ። ኦኬ። ስለዚህ ከነብያችን አለይሂ ሰላቱ ወሰላም በፊት በመለኮታዊ ቅሪት ሶላትን ወይም ስግደትን ሲፈጽሙ እናያለን። እነ ኢየሱስ ክርስቶስ እነ ዳዊት ማለት ነው you know። ስለዚህ ይህንን ደግሞ መጽሐፈ ነህምያ ሲያጠነክረው መጽሐፈ ነህምያ ምዕራፍ 8 ቁጥር 6 ላይ በግንባራቸው ወደ መሬት ተደፍተው ለእግዚአብሔር ሰገዱ። ለእግዚአብሔር ሰገዱ። የት እያየን ይመስላችኋል? አሁን ይሄንን መጽሐፍ ቅዱስ ላይ ነው እያየን ያለ ነው ማለት ነው። ለእግዚአብሔር ሰገዱ። አምስቱን የእስልምና መሰረቶች መጽሐፍ ቅዱስ ላይ እያየን ነው። በግንባራቸው ወደ መሬት ተደፍተው ለእግዚአብሔር ሰገዱ ይለናል። እንግዲህ እና ያለው ነገር ይሄ ነው። ሌላው ደግሞ እንግዲህ ነብያችን አለይሂ ሰላቱ ወሰለም ከመላካቸው በፊት በየት ነበር የሚሰገደው? አሁን ስለ ቂብላ ነው የምናየው። ስለ ሶላት አይተናል። ኢየሱስ ክርስቶስ ሶላትን ሲሰግድ አይተናል። እነ ዳዊትም ሲሰግዱ አይተናል። ሲንበረከኩ አይተናል። ለአምላካቸው ነው እንስገድ እያሉ ማለት ነው። ቂብላ አሁን ደግሞ መጽሐፍ ቅዱስ ላይ ስለ ቂብላ ነው የምናየው። ቂብላ ነብያችን አለይሂ ሰላቱ ሰላም ከተላኩ በኋላ መስጂደል ሐራም ላይ ተዝሮ ነው አይደለም የሚሰገደው አሁን ላይ። ነገር ግን ድሮ ወዴት ነበር የሚሰገደው ታውቃላችሁ? እስኪ ኮሜንት ላይ ጻፉ። ድሮ የት ነበር የሚሰገደው? በኢየሩሳሌም እንደነበረ ይታወቃል። በኢየሩሳሌም ላይ ይሁን እንጂ ግን ሁሉም ቀደምት ነብያቶች ወደ አንድ አቅጣጫ ቂብላ ይዞሩና ይሰግዱ እንደነበረ ባይብል ይነግረናል ማለት ነው። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ፣ የእልፍኙ መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። እዚህ ጋር መስኮት ሲባል የበር መስኮት መስሏችሁ ነው ያጀማ? ነው አይደለም። ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞ የሚያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ አምላኩ ፊት ጸለየ፣ አመሰገነም። ምን ማን ነው ይሄን የሚያደርገው? ወደ አምላኩ ተንበርክኮ አመሰገነ ይለናል። ወደ ኢየሩሳሌም እዚህ ጋር ማስመር ያለባችሁ ወደ ኢየሩሳሌም ዙሮ እንደሰገደ ነው። ማን? ወደ ዳንኤል ምዕራፍ 6 ቁጥር 9 ላይ ቁጥር 10 ላይ እና ይሄንኑ ደግሞ ዮሐንስ ወንጌል አዲስ ኪዳን ላይ ስናየው ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። አንድ ሴት ወደ ኢየሱስ መጣ። ኢየሱስ ምን አለ? አንዲት እንደዚህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወደ ኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ምን? ወደ ኢየሩሳሌም የማትሰግዱበት ይመጣል አለ። ታዲያ ነብያችን አለይሂ ሰላቱ ወሰለም አሁን ወደ ቤተል መስጂደል ሐረም መስገዳቸው ስህተት ነው? ኖ ኢየሱስ ክርስቶስ ራሱ እኮ በኢየሩሳሌም ሲሰገድ የነበረ ወደፊት በዚህ አቅጣጫ አይሰገድም ብሎ መስክረዋል እኮ። መሰከረላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም ሀታ ማለት ነው። ምክንያቱም ነብዩ ናቸው ከኢየሱስ ክርስቶስ በኋላ የመጡ ነብያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለሆኑ ዛሬ ላይ ወደ መካ ወይም ወደ ከአባ ዞራችሁ ሰገዳችሁ ብለው ወገኖቻችን ያነሳሉ አይደለ? ኖ እንደዛ አይደለም። ኢየሱስ ክርስቶስ ራሱ ወደ ኢየሩሳሌም የሚሰገደው ነገር ወደ ቤተል ሐረም እንደሚሰገድ ተናግሯል። ያ ማለት ወደ ኢየሩሳሌም አይሰገድም ከተባለ መቼም አሁን የመጨረሻው ነብዩ አለይሂ ሰላቱ ሰላም ቤተል ሐረም ነው የታዘዙት። ሌላው ደግሞ ይሄን ካየነ አቅጣጫ አይተናል፣ ሶላትን ሲሰግዱ አይተናል። ሌላው ምንድነው? አዛን። በጣም እንግዲህ እዚህ ጋር የሚገርመኝ ነገር ምንድነው? አዛንን በመጽሐፍ ቅዱስ እናገኛለን። ከየት ነበረ? እሺ አዛን የምናየው መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 20 ላይ ዳዊትም አለ ወይ ይታያልሽ። ዳዊትም ከምድር ተነስቶ ታጠበ፣ ተቀባም፣ ልብሱንም ለወጠ፣ ወደ እግዚአብሔር ቤት ገብቶ ሰገደ። አንድ አካል የሚታጠበው ለምንድን ነው? ወደ እግዚአብሔር ቤት ሊገባ ከተነሳ ገብቶ ሊሰግድ ከተነሳ ምን ያደርጋል? ታጥቦ ይሰግዳል አይደለ? ዳዊትም የተነሳው የታጠበው ሌላ ትጥበት ሳይሆን ውዱኡ ማለት ነው። አንድ አካል ውዱእ ካደረገ በኋላ ቀጥታ ወደ ስግደት ነው የሚሄደው አይደለ? ስለዚህ ታጠበ ብለው ያስቀመጡት ካል ውዱእ ነው ማለት ነው። ወደ እግዚአብሔር ቤት ገብቶ ሰገዳ። ከታጠበ በኋላ ምን አደረገ? ወደ እግዚአብሔር ቤት ገብቶ ሰገደ።
ስለዚህ እንትን እናደርግ ውድኡ ሶሪ አዛን ላልኩት ውድኡ እናያለን እዚህ ጋር ማለት ነው። ኦሪት ዘኍልቍ ምዕራፍ 10 ቁጥር 2 ላይ ሁለት አሁን ደግሞ አዛን እና የምናየው በፊት ውድኡ አይተን ነበር አዛን። ኦሪት ዘኍልቍ ምዕራፍ 10 ቁጥር 2 ላይ ሁለት የብር መለከቶች አጣጥፈህ ለአንተ አድርግ ማህበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁኑልህ። ልብ በሉ ለማስጓዝ ይሁኑልህ። ኦኬ ማህበረሰቡን ለመጥራት እንዴት ነው የሚጠራው ሲባል ሁለቱም መለከቶች በተነፉ ጊዜ ማህበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ። ዛሬ ላይ እኛ ሙስሊሞች አዛን ሲደረግ ማህበሩ ተሰብስቦ ወዴት ነው የሚሄደው? ያ ጀማ እስኪ ኮሜንት ላይ ጻፉልኝ አንዴ ብላችሁ። ይሄን የማያውቅ የለም መቼም። አዛን ሲደረግ ወዴት ነው የሚሄደው? የሰው ልጅ ተሰብስቦ ወዴት ነው የሚሄደው? ሁላችሁም ተሳተፉ። እና እዚህ ጋር የምናየው ሁለቱም መለከቶች በተነፉ ጊዜ ይላል። እንግዲህ በግልጽ አስቀምጡላችሁ። ምክንያቱም አምላካችን አላህ ራሱ ቃላትን እንደሚለዋውጡ ነግሮናል በቃሉ ላይ እና እዚህ ጋር አዛን የሚል እንዳትፈልጉ። በነገራችን ላይ ግን አዛን በሚል ይሄ በግስ ደረጃ እንደተቀመጠውም ሆነ እንደምናየው ሁለቱ መለከቶች በተነፉ ጊዜ ይለናል ማለት ነው። በድሮ ጊዜ ምን ነበረ? አዛን ነበረ፣ ውድኡ ነበረ ማለት ነው። ስለዚህ እዚህ ጋር አዛን እናያለን። ሌላው ደግሞ የምናየው ሐጅ ነው። እንግዲህ የሐጅ ጉዞ ዛሬ ላይ እኛ ወደ መካ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀገር ሄደን የምንተገብረው ሐጅ ባይብል ላይ እናገኘዋለን ማለት ነው። ኦሪት ዘጸአት ምዕራፍ 10 ቁጥር 9 ላይ ሙሴም እኛ እንሄዳለን የእግዚአብሔር በዓል ሆኗልና ታናናሾቻችንና ሽማግሌዎቻችን ወንዶቻችንና ሴቶች ልጆቻችንም በጎቻችንና ከብቶቻችንም ከእኛ ጋር ይሄዳሉ ይላል። እዚህ ጋር የእግዚአብሔር በዓል የተባለው ምን ይመስላችኋል? የእግዚአብሔር በዓል የሚለውን እናያለን ማለት ነው። ስለዚህ አሁንም እንደፈረደብን ሂብሩን እንሄዳለን ማለት ነው። ምክንያቱም ሐጅ ብሎ በግልጽ አማርኛው ላይ አያስቀምጡልንም። አሁንም ሂብሩ ላይ ስንሄድ ሂብሩን ምን ይላል? ሐግ ይላል። ሐግ ኤፌስት ይላል። ሐግ ማለት ምንድን ነው ያ ጀማዓ? ሐግ ማለት እንዳየነው ሐግ የሚለው ቃል ሐገገ ማለትም ጎበኘ ከበበ ከሚል ስራው ቃል የመጣ ሲሆን ጉብኝት ማለት ነው። እዚህ ጋር ሐግ የሚለው ቃል ጉብኝት ነው፣ ኤፌስት ይለናል። ታዲያ ስትሮንግ ነምበሩን አሁንም ስነካ ምን ይለናል? አረበኛው ላይ በጣም የሚገርመኝ ነገር እስኪ አንብቡልኝ። ይሄንን ምን ይላል? ይሄ ለእግዚአብሔር በዓል ተብሎ የእግዚአብሔር በዓል ተብሎ የተጻፈው አረበኛው ላይ ስትሮንግ ነምበሩን በሂብሩ ሂደን ስናየው ሐጅ ይላል። በግልጽ አማርኛ አረቢክ ላንጉጅ ላይ ሐጅ ይላል። ይሄ ምንድነው? ፒልግሪሜጅ ምናምን ማለት ፒልግሪሜጅ፣ ይሄ ጉዞ ለአምላክ የሚደረግ ይሄ አምላክን እንትን ለማለት ጉዞ ነው። ታዲያ ይሄን ሐጅ የሚለው እና ሐጅ ታዲያ ወዴት ነው? አሁን ሐጅ የማድረግ ስነ ስርዓት አይተናል አይደለም? ሐጅ የሚደረገው ወዴት ነው የሚለውን ደግሞ ኦሪት ዘጸአት ላይ እናያለን። አሁንም ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ ይህም ቀን መታሰቢያ የሆናችሁ ለእግዚአብሔርን በዓል ታደርጉታላችሁና ለልጅ ልጃችሁ ስርዓት ሆኖ ለዘላለም ታደርጉታላችሁ አለ። ኦኬ ሐጅ አይተናል። ሐጅ ታዲያ ወዴት ነው የሚደረገው ስንል አሁንም መካተል ሙከረመ እንደሆነ ይነግርናል ማለት ነው። አሁንም ሂብሩ ላይ ነው የምንሄደው፣ ምክንያቱም እናት ቋንቋው ሂብሩ ስለሆነ ማለት ነው። ኦኬ ሐጉግ ተብሎ የተቀመጠው you shall keep it as a feast የሚለው ቃል አሁንም ሐጅ ተብሎ ይቀመጣል። አሁንም ስትሮንግ ነምበሩን እያያችሁ 2287